ሰላም ጤና ይስጥልን። የጊዮን ዜና መረጃዎችን እንሆ። ዛሬ ሚያዝያ 22 2017 ዓ.ም ከቀኑ 10 ሰዓት ገዳማ የአማራ ፋኖ አንድነት በጎንደር የበጋሻው ክፍለ ጦር በፊት አውራሪ ሻምበል ሙሉሶ የምትመራው ነብዩ አሳምነው ብርጌድ ድንዝዛ ቀበሌ ላይ ከማክሰኝት ከተማ ወደ ደጎማ ከተማ ሲጓዝ የነበረ የአገዛዙ ሰራዊት ላይ ከፍተኛ ኪሳራ አድርሳለች። ጠላት በዙ 23 የታገዘ ከፍተኛ ቁጥር ያለው ኃይል ጥንቃቄ ጋር ለመንቀሳቀስ ቢሞክርም በፊት አውራሪ ሻምበል ሙሉሶውና ቆራጥ ልጆቹ በደረሰባቸው ምታታዊ ቅጽበታዊ ምት ከመኪና ወርዶ እንኳን መከላከል ሳይችሉ እንደ ከሰል በተጫኑበት መኪና ከዛው ከስለው ቀርተዋል። ውጊያው ላይ ከፍተኛ አመራሮችን ጨምሮ ከ22 በላይ ጠላት ሲደመሰስ ቁጥራቸው በውል ያልታወቀ ያገዛዙ አሽከሮች ከከፍተኛ እስከ ቀላል ቁስለኛ ሲያስተናግዱ የተቀሩት እንደድላቸው ከመኪና እንደ ራግቢ ተጫዋች ምድር ላይ የተፈጠፈጡ በደመ ነፍስ ወዳገኙት አቅጣጫ ነፍሳቸውን ለማትረፍ ተበታትነዋል። በውጊያው ለነብዩ አሳምነው ብርጌድ በቅርብ ርቀት የነበሩ የጥቁር አንበሳ ክፍለ ጦር አባላት ድጋፍ በማድረጋቸው ጠላት ላይ የበለጠ ኪሳራ ማድረስ ሲቻል ፋኖች ያለምንም ጉዳት እየፎከሩና እየሸለሉ ወደ ተለመደው ግዛታቸው በሰላም ገብተዋል። አንድነት ኃይል ነው ሲል አርበኛ ታርሎ ደሴ የጎንደር በጋሻው ክፍለ ጦር ህዝብ ግንኙነት ኃላፊ ገልጿል። ይህ በእንዲህ እንዳለ አምስተኛ ክፍለ ጦር ወንበርማ ብርጌድ ከሌሊቱ 10 ሰዓት ጀምሮ ከሽንዲ ከተማ ተነስቶ ወደ ኮኪ ወገደድ የገጠር ቀበሌዎች የተለመደውን ህዝብን ማሰቃየት ተግባር የሆነውን ለመፈጸም ሲንከለከል የወንበርማ ብርጌድ ቆምጠው ሻለቃ ሽንዲ ከተማ በመግባት የ3 ውጊያ ከጠላት ጋር በመተናነቅ 7 ሙት 10 ቆስለኛ በጠላት ኃይል ላይ ያርሰዋል። ሽንዲ ከተማን በ3 አቅጣጫ በሚሊኒየም ትምህርት ቤት፣ በሙስሊሞች መስጂድ፣ በደሮ ገበያ ሻምበል 1፣ ሻምበል 2፣ ሻምበል 3 የቆምጦ ሻለቃ በመግባት በሁሉም አቅጣጫ ጠላትን ሲረፈርፉት ከዋሉ በኋላ ለ2 ሰዓታት ከተማዋን እስከ መሃል አደባባይ ተቆጣጥረውት ነበር። በአጠቃላይ የቆምጠው ሻለቃ ዋና አዛዥ አባይ እንደገለጸው የጠላት እቅድ ሙሉ በሙሉ እንደከሸፈና ከባድ ኪሳራ እንደደረሰባቸውም ገልጿል። በሌላ በኩል ደግሞ የወንበርማ ብርጌድ ንስር ሻለቃ አበስ ገማ ላይ የሰፈረውን የጠላት ኃይል በመተናነቅ 5 የሸኘ 4 ቁስለኛ አድርገው ተራራውን አስለቅቀው አሯሩጠው ወደ አጼ ገብርኤል ተመሻሽተዋል። በአጠቃላይ ጠላት ለ2 ሳምንት የዶለተውን በየቀበሌው ኃይል አስቀምጬ ግብዓትና ግብር ሰበስባለሁ ብሎ ያቀደውን እቅድ ከሽፏል ብቻ ሳይሆን የጠላት አቅም የፋኖን ክንድ መቋቋም እንዳልቻለ የንስር ሻለቃ ዋና አዛዥ ተመስገን ገልጸዋል። በተያያዘም ግዮን ብርጌድ 2 የአብይ ወንበር አስጠባቂ ኃይሎች ላይ መለሱ ወደ ላኛው ሸኝቷቸዋል። ሰከላ ወረዳ ግሽ አባይ ከተማ መሽጎ ሙሽራ ባሰቃቂ ሁኔታ ያረሽነውን ያገዛዙን አሸባሪ ኃይል አማራ ፋኖ በጎጃም አገው ምድር 3ኛ ክፍለ ጦር ግዮን ብርጌድ አናምስቶቹ ግትም ሻለቃ በትናንትናው ዕለት ወደ ግሽ አባይ ከተማ ሰርገው በመግባት 2 ያገዛዙን ኃይል መደምሰስ ችለዋል። በዚህ የተበሳጨው ኃይል ከተማ የሚኖሩ ንጹሃንን የፋኖ ቤተሰብ ናቸው በማለት ወደ እስር ቤት በመጓዝ ሲያሰቃያቸው ውሏል ሲል የቻለ አድማሱ የአማራ ፋኖ በጎጃም አገው ምድር 3ኛ ክፍለ ጦር የግዮን ብርጌድ ህዝብ ግንኙነት ገልጿል። ይህ በእንዲህ እንዳለ በእነ አርበኛ ዘመነ ካሴ በእነ ሀብቴ ወልዴ በእነ ኢንጂነር ደሳለኝና መሪ ወዳጆ የሚመራው ገናና የፋኖ አደረጃጀት እየመጣ ነው። ወጥነት ባለው መልኩ በተጠና መንገድ የተደራጀ ያለው ይህ ገናና ኃይል የትግል መስመሮችን እያጠና ጠላትን እየለየ ሁሉም በፈርጁ እያደረገ ለአማራ ህዝብ ትንሳኤ ሊሆን ጉዞ ላይ ነው። የአማራ ፋኖ አደረጃጀቶች ጸረ ብልጽግና ዘመቻዎችን አድርገው ጠላትን ኮሎኔሎችን ጨምሮ እየደመሰሱ ከጠላት መሳሪያ ደግሞ ድሽቃ፣ ብሬንና ስናይፐር ሳይቀር ማርከውበታል፣ እየማረኩም ይገኛሉ። በዘመቻ አንድነት ወቅት ከጠላት እኩል በአማራ ላይ የዘመቱት የእነ እስክንድር ቡድን ከጠላት ብአዴን ሚሊሻ፣ ፋኖ፣ ፖሊስ እኩል ጠላት ተደርገው በአማራ ፋኖ አደረጃጀቶች ተፈርጀዋል። የእስክንድር ነጋ ቡድን በደቡብ ጎንደርና ሰሜን ሸዋ ቀጠናዎች በፋኖች ላይ አብሶ ከጠላት ብልጽግና ቅል ጋር በመናበብ ከበባ ፈጽመዋል። በደቡብ ጎንደር በስቴዲየንሳ ብርጌድ ፋኖች ላይም ከመከላከያ ሰራዊት ጋር በመተባበር ባደረጉት ከበባ ፋኖቹ ከከበባ አምልጠው ወደ ጎጃም እንዲሻገሩ ሆኗል። በተመሳሳይ ከሰሞኑ ዛሬን ጨምሮ በሰሜን ሸዋ ቀጠናዎች አፋድና ብልጽግና በጋራ ነበልባሎችን ለመክበብ ሞክረዋል፣ እየሞከሩም ነው። ቅሉ በምንጃር ያገዛዙ ሰራዊት አንድ ሻለቃ አምሽክ ብሏል። ነበልባል ይለያል፣ ከፊት ጠብቁት ከኋላ ይመጣል፣ ከፊት ያለው ከተማ ሲለቅ ከኋላ ያለው ከተማ ይቆጣጠራል፣ ጠላት ተረ ተቆርጠናል እያለ ሲደናበራል። በዚህ መሃል ግን ጠላት ባረርቲ በአብይ ህንፃ ውስጥ በስብሰባ ሲገመገም 2 ታጣቂያውም እርሻ ላይ ውሃ እያጠጡ የተገኙ ሚሊሺያዎችን ማርከናል፣ 2 ገድለናል፣ ያቆሰልነውን ይኑር አይኑር አይታወቅም፣ ያጣነው በ3 ቀን ግን 374 ሙት 86 ቁስለኛ ነው እና ቦታ ስለያዝክ ድል ያስመዘገብክ እንዳይመስል ሲል የ1ኛ ክፍለ ጦር አዛዥ ኮሎኔል ኬሮስ በምሬት ተናግሯል። በበረሃት ጠጋ እንዲል የታዘዘው ኮሎኔል ሀፍቶን በበኩሉ ግዳጁን አልቀበልም ብሏል። ለምን የሚለው ግን እስካሁን ግልጽ አይደለም። እንዲሁ በእስክንድር የሚመራው የኦህዴድ ሚሊሻ እጅና እግሩ የተቆረጠበት የነነብሮ ቀዬ አባይ ሸለቆ የአማራ ትግል የፋኖ ተጋድሎ ሀ ብሎ በብርጌዱ ደረጃ የተደራጀበት የባለውሎች አፈር ምስራቃዊ ጎጃም ነፍሴ ሳር ምድርና ጎንቻ ሲሶን ነፍሴ እርሳሱ ከጣት
ያቀባበለው የሳሙኤል አወቀ ትውልድ በቀን 22/08/2017 ዓ.ም የአብይ አህመድ አሊ ቱርክ መራሽ ጨፍጫፊና አረመኔ ኃይል እድሜያቸው ከ13 እስከ 17 የሚደርሱ ህፃናትን ከመርጦ ለማርያም ከተማ አፍሶ ለስልጣን ማስጠበቂያ ወደ ካምፕ ሊወስድ ሲል የሳሙኤል አወቀ 9ኛ ክፍለ ጦር የአባይ ሸለቆ ብርጌድ ተወርዋሪ ኮማንዶዎች በተለምዶ ሾተል ማጠቢያ ተብሎ ከሚጠራ ቦታ ላይ ደፈጣ በመጣል አራግበው መልሰውታል። ሰሞንኛ መረጃዎች እነኝን ይመስሉ ነበር።